ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የራራ ሚዲያ ቤተሰቦች ለአሁን የደረሱን አዳዲስና ሰበር መረጃዎች ነው። በቅድሚያ ለመዳሰስ የሞከርነው መረጃ የእንግሊዝ የውጭ ጉዳይ ሚኒስትር በተለያዩ የኢትዮጵያ ክልሎች ላይ የጣለውን ጥብቅ የጉዞ እገዳ አደሰም። የእንግሊዝ የውጭ ጉዳይ ኮመንዌልዝ እና የልማት ቢሮ በኢትዮጵያ በተለያዩ አካባቢዎች ያለውን የጸጥታ ስጋት ተከትሎ ለዜጎቹ ያወጣውን ጥብቅ የጉዞ ማማከሪያ መመሪያ አድሷል። በሀገሪቱ ስር የሰደደ አለመረጋጋትና ግጭቶችን ባሉባቸው በርካታ ክልሎችና የድንበር ቀጠናዎች ላይ በፍጹም ጉዞ እንዳይደረግ በሚል ቀጣይነት ያለው እገዳ በድጋሚ አሳስበዋል። ሙሉ በሙሉ ጉዞ የተከለከለባቸው የሀገሪቱ ክፍሎች የእንግሊዝ የውጭ ጉዳይ ሚኒስትር ባወጣው ወቅታዊ መመሪያ መሰረት በከፍተኛ የጸጥታ ስጋት ምክንያት በሶስት ዋና ዋና ክልሎች ማለትም በትግራይ፣ በአማራና በጋምቤላ ክልሎች ላይ ሙሉ በሙሉ የጉዞ ክልከላን ጥሏል። ከነዚህም በተጨማሪም በተለያዩ የሀገሪቱ የድንበር ቀጠናዎች ላይ ጥብቅ እገዳዎችን ተጥለዋል። የሱዳን ድንበር ሆነው ከድንበሩ በ20 ኪሎ ሜትር ክልል ውስጥ በቤንሻንጉል ጉሙዝ ደግሞ መተከልና ማኦ ኮሞ ልዩ ዞንን ጨምሮ የደቡብ ሱዳንና የኬንያ ድንበሮችን በ10 ኪሎ ሜትር ውስጥ ጉዞ እንዳይደረግ ነው ያሳሰበው። ሌላኛው ተጨማሪ እገዳ የተጣለበት አካባቢ ደግሞ የሶማሊያ ድንበር ሆኖ ከድንበሩ 100 ኪሎ ሜትር ርቀት ውስጥ ከጅግጅጋ እስከ ወጃሌ ዋና መንገድና ከወጃሌ መሻገሪያ ውጭ በፍጹም ጉዞ እንዳይደረግ ነው ያሳሰበው። በኦሮሚያ ክልልም ምዕራብ ወለጋ፣ ምስራቅ ወለጋ፣ ቄለም ወለጋ፣ ሁሩ ጉድሩ ወለጋን ጨምሮ በምዕራብ ሸዋና ሰሜን ሸዋ የሚገኙ አካባቢዎች በዚሁ የበፍጹም ጉዞ አታድርጉ ቀጠና ውስጥ ተካተዋል። አስገዳጅ ካልሆነ በስተቀር ጉዞ እንዳይደረግባቸው የተመከሩ አካባቢዎችም የኤርትራን ድንበር ተከትለው በሚገኙ 10 እና እስከ 15 ኪሎ ሜትር ርቀት ላይ በአብዛኛው የኦሮሚያ ምስራቅ ሸዋ ዞን ከአዲስ አበባ አዳማ የፍጥነት መንገድና ወደ ሐዋሳ ከሚወስደው መንገድ ውጭ እንዲሁም በሶማሌ ክልል የሚገኙ ሲቲ፣ ኖጎቭ፣ ጃራር፣ ሻቤሌ፣ ቆራሄና ዶሎ ዞኖች ተጓዦች በጣም አስገዳጅ ጉዳይ ካልገጠማቸው በስተቀር መሄድ እንደሌለባቸው ነው ያሳሰበው። ሚኒስትሩ አያይዞ እንዳሳወቀው በአዲስ አበባ የሚገኘው የእንግሊዝ ኤምባሲ ሰራተኞች የጉዞ እገዳን የተጠለባቸው በእነዚህ የሀገሪቱ ክፍሎች ተገኝተው ለዜጎቻቸውን በአካል ምንም አይነት የቆንስላ ድጋፍ ማድረግ አይችሉም ነው ያለው። ይሁን እንጂ ዜጎቻቸውን በቁጥጥር ስር መዋሉን የመሰሉ ከባድ ድንገተኛ አደጋዎች ሲገጥሟቸው በአዲስ አበባ በሚገኘው ዋናው ኤምባሲ በኩል በስልክ ጥሪ ማድረግ እንደሚችሉ ነው የተገለጸው። ተጓዦች ወደ ሀገሪቱ ከመንቀሳቀሳቸው በፊት የጉዞ ዋስትና ወይም ደግሞ የትራቨል ኢንሹራንስ ሊኖራቸው እንደሚገባም አሳስበዋል። መረጃዎቻችን ይቀጥላሉ። ፊልድ ማርሻሉ ስለ ጽምዶ እንቅስቃሴ ለመጀመሪያ ጊዜ ተናገሩ። እናንተ ወደ ሰራዊቱ ስትቀላቀሉ ጣረሞት ላይ ያለውን ባንዳ ጨርሳችሁ ማስወገድ ይኖርባችኋል ሲሉ ለተመረቁ መኮንኖች ትዕዛዝ ሰጥተዋል። ጽምዶን በተመለከተ ለመጀመሪያ ጊዜ የተናገሩት ፊልድ ማርሻል ህልማቸውን መክኗል፣ የጥፋት እጃቸውን ተቆርጧል፣ ወሮበላዎችን ተዋጓቸው የሚሉ አገላለጾችን በመጠቀም በአወዛጋቢ ንግግር ተከስተዋል። ጠላቶቻችን ጽምዶ ብለው መጥተዋል ያሉ ሲሆን ሊበትኑን የዶሎቱ ኃይሎች ህልማቸውን መክኗል ሲሉም ነው የተደመጡት። ጽምዶም በተመለከተ ከግራ ቀኝ የሚነሱ አስተያየቶችን እንደቀጠሉ ናቸው። ፊልድ ማርሻሉ በሁርሶ አጭር ኮርስ እጩ መኮንኖች ማሰልጠኛ ትምህርት ቤት ስልጠናቸውን ሲከታተሉ የቆዩ እጩ መኮንኖች ዛሬ በተካሄደ ደማቅ ስነ ስርዓት ላይ ተገኝተው 19 ደቂቃ የፈጀ ንግግር አድርገዋል። ንግግራቸው የጠላቶች እጅ ተቆርጧል፣ ህልማቸው መክኗል እንዲሁም ባንዳና ባዳ የሚሉ ቃላት የታጀበ ነበር። ጠላቶቻችን ጽምዶ ብለው መጥተዋል ያሉ ሲሆን ማወቅ ያለባችሁ ጽምዶ አሁን የመጣ ጉዳይ አይደለም። ጽምዶ የ1960ዎቹ ስትራቴጂ ነው። የ60ዎቹ ትውልድ ማለት የዛሬ ጽምዶ ማለት ነው። እዚያን ዘመን ትውልድ ማርክሲዝም ሌኒኒዝም እያለ ታሪካው ጠላቶቻችን እየጋበዘ መቃዱሾና ካይሮ እየሄደ የሱዳን የግብጽና የኤርትራ ቅንጅት በመፍጠር ኢትዮጵያን ከባህር በር የማባረር ዘመን ነበር የ60ዎቹ ትውልድ በማለት የአሁኑን ጽምዶ ከ60ዎቹ ትውልድ እንቅስቃሴ ጋር አጋምደው አብራርተዋል። ቀጥለውም ያን ጊዜ ካይሮና መቃድሾ ሄደው ደጅ የጠኑ የዚያድ ባሬና የፈርዖን ቤተሰቦች ተላላኪዎች ግንባር ፈጥረው የዛሬ 60 ዓመት ኢትዮጵያን ከባህር በር በማባረር ኢትዮጵያን በእርስ በርስ ጦርነት በማዳከም በቀጠናውም ትርጉም ያላት ሀገር እንዳትሆን አድርገዋል በማለት የ60ዎቹን የፖለቲካ ኃይሎች ተችተዋል። በወቅቱ በባህር በር የተገፋነውን ጠላቶቻችን ጎበዝ ስለሆኑ አይደለም ያሉ ሲሆን የተሳካላቸው እነርሱ ባንዳ ስላገኙ ነው በማለት ነው የተናገሩት። አሁንም እየተደረገ ያለው እርሱ ነው። ያን ጊዜ
የነበሩ ባንዳዎች መልካቸውም ቀይረው እንጂ ያሉት እነርሱ ናቸው በማለት በጽምዶ እንቅስቃሴ ውስጥ ያሉ የአገር ውስጥና የውጭ ኃይሎች ባንዳ በማለት ጠርተዋል። ታሪካዊ ጠላቶችና ምቀኛ ጎረቤታችን ተቀናጅተው የውስጥ ባንዳ ቀጥረው አገራቸውን ለማፍረስ እየሰሩ ያለበት ጊዜ ነው። ነገር ግን እድሜ ለመከላከያ ሰራዊት አከርካሪያቸውን መጥቶ ተሽመድምደው ጣረሞት ላይ ያሉበት ጊዜ ላይ ነን ሲሉ አክለዋል። እናንተ ወደ ሰራዊቱ ስትቀላቀሉ ጣረሞት ላይ ያለውን ባንዳ ማስወገድ ይኖርባቸዋል ሲሉም ለተመረቁ መኮንኖች ትዕዛዝ ሰጥተዋል። ይህ በእንዲህ እንዳለ ኦብነግ ከፋኖ ጋር መነጋገሩን ይፋ አደረገ። ከአንድ ወር በፊት በአስመራ ከኢሳያስ አፈወርቂ ጋር የተገናኙት የኦብነግ መሪ የሆኑት አብዱራህማን መህዲ ከኢትዮጵያ ተቃዋሚ ኃይሎች ጋር ንግግር ያደረጉ መሆናቸውን ያሳወቁት አፍሪካን ኢንተለጀንስ የተባለ ድረገጽ ትናንት ባወጣው ዘገባም ከሰላማዊ ትግል ራሱን ያገለለው የኦብነግ አንጃ ከኢትዮጵያ ተቃዋሚና አማጺ ኃይሎች ጋር ጥምረት እንዲፈጥሩ ከግብጽና ኤርትራ መንግስታት ጫና እየተደረገባቸው መሆኑን የዘገበው የኢትዮጵያ ተቃዋሚ ኃይሎች በጋራ እየተሰባሰቡ መሆኑን የጠቀሰው ዘገባው ከሚሰባሰቡት ኃይሎች መካከል ኦብነግ አንዱ ነው ብለዋል። እንደ ፋኖ፣ ህወሓትና ኦነግ ሸኔ ካሉ ኃይሎች ጋር ጥምረት ስለመፍጠራቸው በአፍሪካን ኢንተለጀንስ የተጠየቁት የቡድኑ መሪ አብዱራህማን መህዲ ጥምረት የመፍጠር ደረጃ ላይ ባንደርስም ከፋኖም ሆነ ከሌሎች ኃይሎች ጋር ተነጋግረናን ለመስራትም ዝግጁ ነን፣ ነገር ግን የመጨረሻ ደረጃ ላይ አልደረሰም በማለት መልሰዋል። አፍሪካን ኢንተለጀንስ እንደዘገበው የኦብነግ አንጃ ከተባለው ኃይል ከሌሎች ኃይሎች ጋር ትብብር እንዲፈጥር በሱዳን በኩል በኤርትራና ግብጽ መንግስታት ጫና እየተደረገበት ሲሆን በቅርቡም በአስመራና በፖርት ሱዳን ስብሰባዎችን ማድረጋቸውን ጠቅሷል። በትግራይ ክልል ሰሜናዊ ምዕራብ ቀጠና በሸራሮ አካባቢ የተፈጸመውን የድሮን ጥቃት ተከትሎ የትግራይ ብሔራዊ ክልላዊ መንግስት ከመቀለ አስቸኳይ ይፋው መግለጫ ወጥቷል። ግንቦት 29 ቀን 2018 ዓ.ም የወጣው ይህ መግለጫም የፌዴራሉን የብልጽግና ስርዓት በግልጽ በመወንጀል በተጠቀሰው ቀጠና በዕለት ተዕለት የሥራ እንቅስቃሴ ላይ የነበሩ የትግራይ ሰራዊት አባላት ላይ የአየር ድብደባ መፈጸሙንና በዚህም ምክንያት በሰው ህይወት አካልና ንብረት ላይ ከፍተኛ ጉዳት መድረሱን አምኗል። ይህ ክስተት በፌዴራል መንግስቱና በትግራይ ኃይሎች መካከል በዓለም አቀፉ ማህበረሰብ ፊት የተፈረመውን የፕሪቶሪያ ሰላም ስምምነትን በግልጽ የጣሰ ነው ሲል የክልሉ መንግስት በጥብቅ ኮንኗል። የክልሉ መንግስት ባወጣው በዚህ መግለጫ ላይ እንዳለው ቀደም ሲል በትግራይ ህዝብ ላይ የተፈጸመውን ዘር የማጥፋት ወንጀልና ያስከተለው ማህበራዊ ኢኮኖሚያዊ ውድመት ሳይበቃ ሁንም በጦርነት ያልተሳካለትን ዓላማ ለማስፈጸም የፌዴራሉ መንግስት በተለያዩ የክልሉ አካባቢዎች የድሮን ጥቃቶችን እየደጋገመ ይገኛል ብለዋል። ከዚህም በተጨማሪ ክልሉን ይበልጥ ለማሸማቀቅ እና ዳግም ወረራ ለመፈጸም እንዲያመቻቸው በጀት፣ ነዳጅ፣ መድኃኒትና የጥሬ ገንዘቦችን በመዝጋት አሁንም ግልጽ የሆነ የጭካኔና የሰብአዊ መብት ጥሰት ተግባራትን እያከናወነ ይገኛል ሲል ከሰዋል። የትግራይ ህዝብ ላሳየው የሰላምና የትዕግስት ምርጫ በተሰጠው ምላሽ የመድፍና የታንክ ድብደባ መሆኑን የጠቀሰው መግለጫው ይህ አይነቱ አካሄድ ፍርሃትን ተደርጎ ሊወሰድ እንደማይገባውና ህዝቡ ሉዓላዊነቱን ለማስከበር ዛሬም እንደ ትናንቱ በጽናት እንደሚታገል ነው ያስታወቀው። በመጨረሻም የፌዴራሉ መንግስት በመላው ኢትዮጵያ የከፈተው ጦርነት በአስቸኳይ እስካልገታ አጠቃላይ የአፍሪካ ቀንድ ቀጠናውን ወደማይቋረጥና ወደማያልቅ ቀውስ ውስጥ ሊከተው ስለሚችል ዓለም አቀፉ ማህበረሰብ ጉዳዩን ተረድቶ በአስቸኳይ ዲፕሎማሲያዊና ተግባራዊ እርምጃዎችን እንዲወስድ ነው ያሳሰበው። ይህን ተከትሎ በሰሜን ኢትዮጵያ በፌዴራል መንግስቱና በህወሓት መካከል የተደረሰው የፕሪቶሪያ ሰላም ስምምነት አፈጻጸም አሳሳቢ ምዕራፍ ላይ መድረሱን ተከትሎ የአፍሪካ ህብረት በቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ አማካኝነት አዲስና አስቸኳይ የሽምግልና ጥረት ለመጀመር መዘጋጀቱን ታውቋል። የህብረቱ የፖለቲካዊ ጉዳዮች ሰላምና ጸጥታ ኮሚሽን ይፋ ባደረገው መረጃ መሰረት የህብረቱ ከፍተኛ ባለስልጣናት ከዩናይትድ ኪንግደምና ከአውስትራሊያ ልዑካን ጋር በጉዳዩ ላይ በጥብቅ ተወያይተዋል። ይህ ውይይት በዋናነት ያተኮረው የሰላም ስምምነቱን አፈጻጸም ለመከታተል ለማረጋገጥና ለማስከበር የተቋቋመውን የባለሙያዎች ቡድን ስራ ይበልጥ ለማጠናከር ሲሆን በተለይም የተዋጊዎችን ትጥቅ መፍታት፣ ማሰናበትና መልሶ ማቋቋም ወይም ደግሞ ዲዲአር እንዲሁም ሰብአዊ እርዳታን በተሳለጠ መንገድ ለማቅረብ የሚቻልበት ሁኔታ ላይ ያተኮረ እንደነበር ነው ያስታወቀው። ይህ የአፍሪካ ህብረትና የማህበረሰቡ አስቸኳይ የዲፕሎማሲ ንቅናቄ የመጣው የፕሪቶሪያው ስምምነት ፈራሚ የሆነው ህወሓት ለዓለም አቀፍ ዲፕሎማቶች ያቀረበውን አስቸኳይ ማስታወሻ ተከትሎ ነው። ህወሓት በማስታወሻው ላይ በአሁኑ ወቅት በአካባቢው አደገኛ የጦርነት ስጋት እየተጋረጠ መሆኑን የገለጸ ሲሆን የኢትዮጵያ መንግስት የስምምነቱን ድንጋጌዎች በተደጋጋሚ በመጣስ አጠቃላይ የሰላም ሂደቱን ለአደጋ ላይ አጋልጦታል ሲል
ከሷል። በተለይም በቅርቡ የተመዘገቡት ወታደራዊ እንቅስቃሴዎችና ክስተቶች የሰላም ጅማሮውን ወደ ከባድ ስጋት እንደከተቱት የጠቀሰው ህወሓት ራሱ ግን ስምምነቱን ሙሉ በሙሉ ለመተግበር ያለውን ዝግጁነት በድጋሚ አረጋግጧል። ተመልካቾች መረጃዎቻችን ይቀጥላሉ። ሻዕቢያ ጽምዶን በተመለከተ ለተባበሩት መንግስታት ድርጅት ደብዳቤ ጻፈ። ከሁለት ሳምንት በፊት ጀነራል ተሾመ ገመቹ ከኢቲቪ ጋር ባደረጉት ቆይታ ጽምዶ የተባለ ጸረ ሉዓላዊነት ስብስብ ኢላማውና ኢትዮጵያን ለመበጥበጥ ነው ሲሉ ከሰው ነበር። ይህ ክስ በተመለከተ ታዲያ ሻዕቢያ ለተመድ አነጋጋሪ ደብዳቤ ጽፏል። ሻዕቢያ የጠቅላይ ሚኒስትር አብይ አህመድ አስተዳደር ቀንደኛ ተቀናቃኞቻችን ያሰባሰበበት ጽምዶን የአፍሪካን ቀንድ የሰላም ንቅናቄ እንቅስቃሴ አድርጎ ለመንግስታቱ ድርጅት ነው ያቀረበው። በዚህ የሻዕቢያ ደብዳቤ ደግሞ የጽምዶ እንቅስቃሴ 1 ዓመት እንዳስቆጠረ ተናግረዋል። የእንቅስቃሴው ዓላማም በጎረቤት ሀገራት ህዝቦች መካከል እምነትን መገንባት፣ ማህበራዊ ግንኙነትን መመለስ፣ በግጭት የተራቆቱት ማህበረሰቦች እንዲቀራረቡ ማድረግ ነው ብሏል። ሻዕቢያ ጽምዶን የህዝብ ለህዝብ ግንኙነት ለመፍጠር ያለም አድርጎ ቢያቀርብም መሬት ላይ ያለውን እውነታ ግን ከዚህ የተለየ እንደሆነ መረጃዎች ያመላክታሉ። ለአብነትም ከቀናት በፊት የህወሓትና ሻዕቢያ ወታደሮች በአንድ ወታደራዊ ካምፖስ በጋራ ሲሰለጥኑና ሲንቀሳቀሱ የሚያሳይ ቪዲዮ መሰራጨቱን ጽምዶ ከህዝብ ለህዝብ ባለፈው ወታደራዊ ትብብርን እያደረገ እንደሆነ አመላካች አድርጎታል። በተጨማሪም የዘ ኢኮኖሚስትና አፍሪካን ኢንተለጀንስ ያለው ዓለም አቀፍ ሚዲያዎች የህግደፍና ህወሓት አመራሮች የጀመሩት ግንኙነት የህዝብ ለህዝብ ግንኙነት ለመፍጠር ያለም ሳይሆን ፖለቲካዊና ወታደራዊ እንደሆነ የተለያዩ ማስረጃዎች በማቅረብ ነው የዘገቡት። ይህ እውነት ላይ ያለ ጉዳይ የሚክደው የሻዕቢያ ደብዳቤ ግን ይህ ጽምዶ ድንበር ላይ ባለው ህዝቦች መሃል እየተፈጠረ ያለ ህዝብ ለህዝብ ግንኙነት ስለሆነ እንደ አርአያነት ሊያየው ይገባል ሲል ይሞግታል። ጀነራል ተሾመ ገመቹ ከሁለት ሳምንት በፊት ከኢቲቪ ጋር ባደረጉት ቆይታ ስለ ጽምዶ ዓላማ በዝርዝር አብራርተው ነበር። እንቅስቃሴውም ጸረ ሉዓላዊነት ሲሉ ገልጸውታል። ተቀማጭነታቸውን በኢትዮጵያ ያደረጉ የአታሼ ማህበረሰብ አባላት ለዚህ ጉዳይ በደንብ እንዲያውቁትና ግንዛቤ እንዲኖራቸው ሰፊ ስራ መከናወኑን ያስታወቁት ሀገር ውስጥ ላሉ አታሼዎች ስለ ሁኔታውን ማስገንዘብ ያስፈለገው ለአምባሳደሮቻቸው ቋሚ ሰዎችና አካላት ስለሆኑ ነው ብለዋል። የኢራን ሚሳኤሎችና ድሮኖችን በባህረ ሰላጤው ጎረቤቷ ላይ ጥቃት መፈጸማቸውን ተከትሎ በባህሬን የአየር ድብደባ ማስጠንቀቂያ ደወሎችን መሰማታቸውን ተዘገበ። የባህሬን መንግስት ቅዳሜ ዕለት ኢራን ወደ ሊባኖስና ኩዌት የባላስቲክ ሚሳኤሎችና ድሮኖችን እንደተኮሰች ተናግረዋል። የውጭ ጉዳይ ሚኒስትሩ ኢራን በባህረ ሰላጤው ሀገራት ላይ የተሰነዘረውን ጥቃት በአስቸኳይ እንድታቆም ጥሪ አቅርበዋል። የኩዌት የውጭ ጉዳይ ሚኒስትር በበኩሉ ጥቃቶቹን ስጋት የጨመሩንና የሉዓላዊነት ግልጽ ጥሰት ሲል ጠርቷቸዋል። የኩዌት መንግስት ሀገሩን ከጥቃት የመከላከል መብት የተጠበቀ መሆኑን አስታውቋል። እንደ ፈረንሳዩ የዜና ምንጭ አዣንስ ፍራንስ ፕሬስ ዘገባም መግለጫዎቹ የተሰጡት የዩናይትድ ስቴትስ ጦር አርብ ዕለት ወደ ሆርሙዝ የባህር ወሽመጥና አረብ አጋሮች የተወረወሩትን የኢራን ባላስቲክ ሚሳኤሎችና ድሮኖችን መትቶ መጣሉን ከተናገረ ከሰዓታት በኋላ ነው። ጥቃቱን የተፈጸመው የትራምፕ አስተዳደር ኢራን ግጭቱን ለማስቆም ስምምነት እንድታደርግ ጫና እያሳደረ ባለበት ወቅት ነው። የተከበራችሁና የተወደዳችሁ ተመልካቾቻችን መረጃዎቻችን በዚህ አጠናቀቅን። በቀጣይ አዳዲስ መረጃዎችን ይዘን የምንመለስ ይሆናል። መልካሙን በያላችሁበት ይሁን።